ግልገል የለች ማነሳት የምታምር ግልገል ውይ ቆይ አንዷ ለያዝሽ እኔ እፈራለሁ እኮ ግን ያስፈራል ታዲያስ እንደምንቀጣቻል ዛሬ ከአዲስ አበባ ወጣ ብለን በማዕከላዊ ኢትዮጵያ መገኛዋን ወዳደረገች ከአዲስ አበባ 147 ኪሎ ሜትር ገደማ ላይ ወዳለች በስልጤ ዞን ዋና ከተማ ወራቤ መገኛችንን ልናደርግ ወደናል። ወደዛ ጉዞ ላይ ነን። ከመንገዳችን ጅማሮ ጀምሮ የምናየው ነገር በሙሉ በጣም ውብ ነውና ለምን ከጅምራችን ጀምሮ ደግሞ አላስጎበኛችሁም? በጣም ሀሴት የሚደረግ ነው። ያው እንደምታውቁት ከአዲስ አበባ ትንሽ ወጣ ሲባል እይታዎቹ ሁሉ በጣም ነው የሚስቡትና እሱን አስቃኛችኋለሁ። ደግሞ በመንገዳችን ላይ የሚገጥሙን ሁነቶች አብረን የምንመለከት ነው የሚሆነው። ኑ ወደ ወራቤ እንሂድ። ወራቤ ከተማ በኢትዮጵያ ስምጥ ሸለቆ ውስጥ ከሚገኙ ከተሞች አንዷ ስትሆን ከአዲስ አበባ በስተደቡብ 172 ኪሎ ሜትር ርቀት ላይ የምትገኝና ከአዲስ አበባ ጂንካ የተዘረጋ አስፓልትን አቋርጣ የምታልፍ ናት። በስተምዕራብ ከወልቂጤ እስከ ጅማ፣ በስተምስራቅ በዳሎቻ ወደ ሐዋሳ ያለውን መንገድ ያቋርጣታል። ወራቤ ከተማ በማዕከላዊ ኢትዮጵያ ክልላዊ መንግስት ከሚገኙ የከተማ አስተዳደሮች አንዷ ናት። መጋቢት 23 ቀን 1993 ዓ.ም የተደረገውን የስልጤ ብሔረሰብ የማንነት ህዝበ ውሳኔ ተከትሎ የዞኑ ዋና ከተማ ተደርጋ በ1995 ነው የተመሰረተችው። ከተማዋ ከ1998 ዓመተ ምህረት ጀምሮ በከተማ አስተዳደርነት ደረጃ መተዳደር ከጀመረችበት ጊዜ ጀምሮ ማለት ነው በሁለት ቀበሌዎችና በአንድ ማዘጋጃ ቤት ስትዋቀር አሁን ላይ 11 ቀበሌዎች አሏት። ወራቤ ከ15000 ሄክታር በላይ የቆዳ ስፋት ያላት ሲሆን ከባህር ጠለል በላይ ከ2000 እስከ 2100 ሜትር ከፍታ ላይ ትገኛለች። የአየር ንብረቷም ወይና ደጋ ሲሆን የተለያዩ አይነት መልክዓ ምድሮች ያላት በመሆኑ ተራራ፣ ሜዳ፣ ሸለቆና ገደላማ ቦታዎቿን ማስተዋል ይቻላል። ወራቤ የስልጤ ዞን አስተዳደር መቀመጫ ሆና ከመመረጧ በፊት የተወሰኑ የቆርቆሮ ቤቶች ውጪ ከተማ ሊያስብላት የሚችል ሁኔታ አልነበረም። ነገር ግን በስልጤ ዞን ስር ለሚገኙ ወረዳዎች አማካኝ ቦታ ላይ በመገኘቷና ወደፊት ለዞኑ የኢኮኖሚና ባህል ከማሳደግ ጋር ያላት ጠቀሜታ የጎላ ነው ተብሎ በማሰብ የዞኑ ርዕሰ ከተማ ሆና ልትመረጥ ችላለች። ይህች ከተማ ታዲያ ከተመሰረተች እስካሁን ፈጣን እድገት እያሳየች የምትገኝ ከተማ ስትሆን በተፈጥሮና ሰው ሰራሽ የበለጸጉ በርካታ መዳረሻዎች ያሏት ከተማም ናት። ታዲያ ዛሬ ጉዟችንን በዚቹ ውብ የስልጤ ዞን የምትገኘው ከተማ ወራቤ ልናደርግ ወደናል። እንደምታውቁት ወደ ሀገራችን የተለያዩ ክፍሎች ወጣ ሲባል የምንመለከታቸው ሁሉ ውብ የተፈጥሮ ጸጋዎች ኢትዮጵያ ምን ያህል የታደለች ሀገር እንደሆነች የሚያሳዩ ናቸው። ከአዲስ አበባ ወጣ ሲባል ደግሞ አንድ የጉዞ ውበት ደግሞ ማረፊያም የሚሆኑት በየመንገዱ በየኬላዎቹና በተለያዩ ርቀቶች ላይ የሚሸጡ ፍሩቶች፣ ምግቦችና ሌሎችም ቁሳቁሶች ናቸው። ታዲያ እኔም ወደ ቡታጅራ ስቃረብ ከመኪናችን ወረድ ብዬ በአንድ መንገዴ ላይ ፍሩቶችን የሚሸጡ ሰዎች ጋር ቆይታ አደረኩኝ። ፓፓዬንም ገዝቼ በላሁና በመንገዴ የምመለከተውን ተፈጥሮ እያደነኩ ጉዞ ወደ ወራቤ ቀጠልኩ። ይደረጋል እሺ ወራቤ እንደደረስኩኝ ከተማዋ ሰዎቹ ሁሉም አቀባበላቸው እጅግ የሚገርም ነበረ። ከተማዋን በከፊል ዞር ካልኩኝ በኋላ የመጀመሪያ መዳረሻ እንዲሆን ወደ ወደድኩትና እጅግ ወደ ናፈቀኝ አንድ አካባቢ ያቀናው። በወራቤ በሚኖረን ቆይታችን አንደኛው እንድናይ የወደድኩት የወራቤ ዩኒቨርሲቲ ነው። የወራቤ ዩኒቨርሲቲን በወፍ በረር እንቃኛለን። ተከተሉኝ። በወራቤ እንግዲህ ጉብኝት ላደርግ ከወደድኩባቸው አካባቢዎች መካከል አንደኛው ወራቤ ዩኒቨርሲቲ ነው። እናንተም በካሜራ እየቃኛችሁት እንደሆነ አስባለሁኝ። እዚህ ጋር ተማሪዎች ፎቶ እየተነሱ ነው። መቀላቀል ይቻላል?
እንዴና በጠበጥኩ ልግባ ሰልፍ እንዴናችሁ መሃላችሁ ልግባ ለበጥብጥ ያው እንደናንተ ባልዘንጥ ተማሪ መቼም በአብዛኛው እንደዚህ ፏ የሚለው አንድም ጂሲሲ ነው አንድም ደግሞ ፈተና የጨረሰ ሰሞን ነው አንድም ደግሞ ሃፍ ላይፍ ወይ ሊያከብር ነው እናንተ ምን ላይ ናችሁ ዲፌንስ እንዴት ነበር ዲፌንስ አሪፍ ነበር ለተማሪ በቃ ማስፈሩ ከባዱ ነገር ትልቁ ነው አስጨናቂው ነበር ግን ደስ ይላል አሪፍ ነው በድል ተወጣችሁ በድል ተወተነዋል ያምን ተማሪዎች ናችሁ ጆርናሊዝም እንደ ኮሙኒኬሽን አረ ቀጣይ እኔ ጋር ናችሁ ያረጋለናው እንዴት ነበር ዲፌንስ እናንተስ ጋር አሪፍ ነው እንደፈራ ነው አይደለም በርግጥ ያው ዲፌንስ ሲባል ከዚህ ቀደም ተማሪ ይፈራል ላይክ ያ ፍርሃት እኛ ውስጥም ነበር ግን አሲ ጆርናሊዝም እንደ ጆርናሊስት ደግሞ ፍርሃት የለብንም ሁሉ ጊዜ ፕሬዘንት እንዳደረግን ነው እንደሚታወቀው ሁሉ ፕሬዘንቴሽን ስለሆነ ያን ያህል አይከብድም በዲፌንሳችንን በጣም በጥሩ ሁኔታ ተወተነዋል ጥያቄዎችን በአግባቡ መልሰናል ምናምን ጥሩ ድልም ነበር በጥሩ ሁኔታ ጨርሰናል ግቢ ውስጥ ለጆርናሊዝም ተማሪ ምንድነው ከባዱ ነገር ስትቆይ ዜና መስራት ዜና ፈልጎ ማግኘት ከዛም ባሻገር ከተማሪ ጋር ሁሉ ጊዜም የሆነ ብሽሽቅ ይኖራልና ጆርናሊዝም ተማሪ ምን ይባላል ብዙ ጊዜ በቀደም አሁን የሰማኝ ነገር በቀደም ጄሲሳ ተቋቁሟል እዚህ ግቢያችን ውስጥና ዲላ ዩኒቨርሲቲ ነው የተጀመረውኛ እና ሐዋሳ ዩኒቨርሲቲ ቀጥሏል ለልምድ ልውውጥ ወደ ዲላና ወደ ሐዋሳ ሄደን ነበርና ማስታወቂያ ቮይስ ኦቨር በብዛት የምሰራው እኔ ነኝ እና የማስታወቂያ ባለሙያም ነኝ እና በዚህ ፕሮሞሽን እና ጄሲሳ ይሉኛል ድምጽ ላይ ላቸው ድምጽ እንሆናለን ይሉኛልና በብዛት ተማሪዎች ወደ ካፌ በሚሄዱበት ጊዜ የኔ ድምጽ ከፍ ብሎ ይሰማል በዛ ምክንያት እንግዲህ ጄሲሳ ነው የሚሉኝና ላይ ከጋዜጠኝነት ጋር ተያይዞ ስምሽ አንዳንድ ጊዜ ይቀየራል መድረክ ላይ ደግሞ መድረክ በመምራት አንዳንድ ጊዜ በተለያዩ ኢቨንቶች ይመራለውና ስጦታው ይሉኛል መድረክ ላይ ካርድ ብዙ አይነት ሰው ነው የሚሰጠው ይሰጡሻል ካርድ ስጦታ ስለማቀርብ ምናምን ስጦታው ይሉኛል በቮይስ ኦቨር ደግሞ ማስታወቂያው ጂሲሳ ነው አሪፍ በጣም ተማሪ ሲኮን አንድም በተለይ ጂሲ ላይ በጣም ይሄ ብዙ ነገር ስለምናሳልፍ በአመቱ አንድም የእፎይታ አይነት እፎይ አንድም ደግሞ የመለየቱ ስሜት ውስጥ ስላለ በጣም ብዙ ድብልቅቅ ያለ ስሜት ያለ ይመስለኛል ምን እየተሰማ ነው ትንሽ ይጨንቃል የተላመዱትን ነገር ማለት ትንሽ 4 አመት አዚ የቆየ ነው 4 አመት ከዚህ ግቢ ሳይወጡ ብዙ ነገር ለምዶ ማህበረሰቡን ወጥቶ ለመልመድ ደግሞ ትንሽ ይከብዳል እዚህ ያለውን ነገር ለመርሳት ትንሽ የሚከብድ ነገር አለ እና ትንሽ ጭንቀት ላይ ነው አንቺስ አው እንደታዋለው ነው ማለት ያው ስንጓጓና ስንጠብቅ የነበረው ጊዜ ነው አንድ እሱ አለ ጎን ለጎን ደግሞ ብዙ የሚያስጨንቁ ነገሮች አሉ ስንወጣ ብቻ ሳይሆን አሁን ላይ ያለንበት ዲፌንስ ኤግዚት አሉ ተደራረቡ ነገሮችና እሱ ያስጨንቃል የዛኑ ልክ ደግሞ መለየቱ ምናምን የሚያስፈራ ነገር አለው ስንወጣስ የሚለው ነገር አለና ብቻ ደስ ይላልም ያስጨንቃልም ሁለቱንም አሪፍ ያለ የነበረሽን ቆይታ ባጭሩ እንዴት ትገልጹታላችሁ ማለት በግቢ ውስጥ መጀመሪያ ፍሬሽ ሲኮን አንድም የመደበር ብዙ አይነት ስሜቶች እናስተናግዳለን ከዛ በቆይታ ደግሞ የተለያዩ ስሜቶችን እያዳበርን ነው ዛሬ ላይ እዚህ የሚደርሰውና ስትገባና አሁን ያለህን ደግሞ ያነጻጸርክ እስኪ ንገረኝ አው ስገባ የነበረኝ ነገር አንደኛ ማህበረሰቡ ላይ ለምጄ የመጣሁት ነገር አለ የተወለድኩበት ማህበረሰብ ላይ መጥቶ እዚህ ጋር ለማግባባት ትንሽ የሚከብድ ነገር ነበር ያው እዛ አንድ ሩም ውስጥ ከመተኛት ለ6 ወደ መተኛት መሸጋገር የሚከብድ ነገር ነው እንቀስ በቀስ ተላምደሽው ደግሞ ስታይ ደግሞ ትልቅ ፍቅር አለ የተለያየ ሃይማኖት የተለያየ ባህል የተለያየ ቋንቋ እዚህ ተላምደሽ ስትኖሪ ወጥሽ ያለሽ ለሰው ልጅ ያለሽ አስተሳሰብ በከባዱ ይቀየራል በትልቁ እና ጥሩ ነገር አለ አንድ እንዳልከው ሲገባ 6 ምናምን በቃ ፈርተ ምናምን ትገባና ከዛ አንድ አልጋ ላይ ደብል ሆኖ ፕሮክተሮች እንዳሰሙ ግን አንድ አልጋ ላይ ደብል ሆኖ እስከመተኛት ራሱ ይደረሳልና እንዴት ነው ገልጸዋል ግን እንዴት ነው አድርገ ደግሞ እንትን ትለዋለህ አንድ ላይ ህብረቱ መተሳሰቡን ወንድማማች ሆኖ እስከመውጣት ይደረሳልና እሱ ያው ፍራቻ አለ አሁን የኖርሽበት ማህበረሰብ ለምሳሌ አንድ አይነት ሃይማኖት ብቻ ሊሆን ይችላል እዚህ 6 ሆነሽ ስትኖር ደግሞ 6 የተለያየ ሃይማኖት ይኖራል እና ፍራቻ አለ ሁሉም የተለያየ የራሱን ባህል ሲያራምድ ትንሽ ፍራቻ አለ ግን ቀስ በቀስ እየተጋባሽ ምናምን እየተላመድሽ ስትመጪ ለ6 አይደለም አንድ አልጋ ለ2 ምናምን መጋራት ልብሶችን ሎከር ለ2 መጋራት ይጀምራል ሁሉም ነገር ለ2 መሆን ይጀምራል እና ይቀየራል ሁሉም ነገር እዚህ ስትሆኚ
እዚህ ላይ አንድ ምጨምርልህ ደግሞ ወንዶች ዶርም አሁን እኔ ሴት ስለነበርኩ ያው ሴቶች ዶርም ነው ብዙ ነገር የማውቀው። ወንዶች ዶርም ደግሞ በይበልጥ ትስስሩ የጋራ ነገር መጠቀሙ ምናምን ይለያል ይባላል። እሱ እንዴት ተገልጿል? ያው አንድ ለሁለት ነው ሁሉም ነገር ብዙ ነገር 1 ለ6 ነው። 1 ለ6 ነው ብዙ ነገር 1 ለ6 ነው። በቃ እንደ ከሴቶች ትንሽ ለየት ይላል አይደለ? ባለባበስም ደረጃ አንድ ልብስ ለ6 ነው። ዶርም ላይ የጸዳ ነው የሚለበሰው። ታጥቦ የተገኘ ይለበሳል። ታጥቦ የተገኘ ይለበሳል። የኔ የሚባል ነገር የለም እና ደስ የሚል ነገር አለ። የሴቶች ያስ ሴቶች ጋር እንደዛ ነው ማለት ይቻላል። ትንሽ ይከብዳልኝ ጋር እንኳን እንደዛ አይደለም፣ ግን ያው ደስ ይላል ማለት ጓደኝነቱ ከሌላ ቦታ እዚህ በቃ ቤተሰብም ነው ጓደኛ ቀድሞ ደራሽም ነው እና ጓደኛ ብቻ አይደለም ግቢ ላይ ያለውና ደስ ይላል። እንዴት ተገልጻላችሁ እናንተ? ሲሄ በሃይማኖትም በምንም የተለያየ ቦታ ተመጪና ከተለያየ ሀገር ከዛ ደግሞ አንድነት በህብረት በጣም ተዋደሽ እንደው እንትን ቦታ ብሄድ በኮንፊደንስ እንትን አናቀዋለሁ የምንልበት ደረጃ እንደርሳለን። እንዴት ተገልጻለሽ? ያው በጣም ደስ የሚል ነገር ነው። በጣም የሚከብዳል። አሁን እዚህ ጋር ደርሰን እንዲህ መለያየታችን ካሁኑ ነው ሁላ የሚያስጨንቀን። እንደዚህ ነው እንደዚህ እንዘጋጅ ምናምን እንባባላለንና በጣም የግቢ ላይፍ ስትገቢው ቢከብድም እየተላመድሽ ስትሄጂ ሁሉም ነገር እየተስተካከለ ምናምን እየሄድሽ ትላመጁና እዚሁ ሁላ መቅረቱላ ሊያምርሽ ይችላል። እና አሁን እኛ መጨረሻው ላይም ስለሆነ በቃ ያለንን ጊዜ በጋራ በመጠቀም ምናምን እያሳለፍን ነው። ያው ቢደብርም ግን ግዴታ ስለሆነ ያው እንደምንገናኝ እያሰብን እንተንላለን። በፊት ከዲፌንስ መልስ በቃ ነገር አለሟለቀ ነው። አሁን ግን ኤግዚት ኤግዛም አለ። ስለዚህ እንዴት ነው ዝግጅት? ለኤግዚት ትኩረታችን አክቹአሊ የነበረው የክላስ ፋይናልና ዲፌንስ ላይ ነበር። እንደ ጥሩ ሁኔታም ደግሞ የኔ የራሴ ርዕስ ነበር እንደ አዲስ ሰራበት የነበረ ሪሰርች ስለነበረ እሱ ትንሽ አዘጎኛል ነው ይባላል። ትንሽ በጣም ስራ ሆኖብኛል። አዎ ኩዌሽነር መበተኑ ኢንተርቪው ማድረጉ ምናምንና ከዛ አኳያ ማታ ትንሽ ሞክር ነበር። ለኤግዚት ተዘጋጃለሁ። የተለያዩ ዌብሳይቶች ላይ ጥያቄዎችን እሰራለሁ፣ አነባለሁ። አስሆ ለክላስ ደግሞ አሁን ከዲፌንስ በኋላ ጥያቄዎችን ልንሰራ ቀጠሮ ተያይዘናል። ብቻ ለኤግዚት ያለን ዝግጅት አሪፍ ነው። እሺ መልካም። ብዙ ባወራችሁ እኔም ስሜቱ ገና ስላለቀቀኝ ደስ ይለኝ ነበረ፣ ግን ደግሞ ጊዜያችሁ ላልሻማ እንኳን ደስ አላችሁ። ደግሞ ዲፌንስን በብቃት ስለተወጣችሁ አመሰግናለሁ። መልካም ጊዜ። ወራቤ ዩኒቨርሲቲ እንግዲህ በጣም ሰፊ ነው። በካሜራም ደግሞ የተወሰኑ ቦታዎችን እናንተም ቃኝታችኋል። በነገራችን ላይ እኔም በጣም የቅርብ ጊዜ ተመራቂ ስለሆንኩ በጣም የናፈቀኝን ነገሮች አይቻለሁ። ደግሞ እንቀጥላለን ጉብኝታችንን በወራቤ። ዩኒቨርሲቲውን ከተማሪዎች ጋር ደግሞ የነበረኝን ቆይታ ካጠናቀቅኩ በኋላ ወደ ወራቤ የባህል ሙዚየም ጉዞ ላይ ባለሁበት ወቅት ያላሰብኩት የእደ ጥበብ ውጤቶችን የሚሰሩ ወጣት ወንዶችን ተመለከትኩኝና ከነሱ ጋር ቆይታ ላደርግ ወደድኩ። ሰላም ለዚህ ቤት፣ ደህና ናችሁ? መቀመጥ ይቻላል? ሰላም እንደምን አለ? ደህና ነህ? ይመስገን። ተመልካቾች ደግሞ በእግረ መንገድ እዚህ ወራቤ ላይ ትኩረቴን የሳበው አንዱ እውነት እነዚህን የሚያማምሩ አልባሳት ደግሞ ሳይ አልባሳት፣ ኮፍያዎች አልመሰለኝም ነበረ። በእጅ የሚሰፉና በእጅግ እየሰፋ ካየሁ እንታወቅ። እሺ፣ እኔ ነስሬ ሸምሴ ይባላለሁ። ያው የሚሰራው ሙዚየሙ በር ላይ የእጅ ስራ ነው የሚሰራው። ኮፍያዎችን እና እንዲሁም ያ ባህል አልባሳቶችም ይሰራለሁ። ማወቅ የምፈልገው እንዴት ለመድክ የሚለውን ነው። ያው እኔ የለመድኩት እንግዲህ ያው ሲሰራ መጀመሪያ በፊት ጊዜ እንደዚህ የሚሰሩትን እያየው ከዚህ በፊት የሚሰሩትን እያየው እኔ ማስለምዱኝ ብሎ ብያቸው በጣም እያማረኝ የነሱ የሚሰሩት በጣም ደስ ብሎኝ ከዛ ተከታተልኳቸው። ስለዚህ በእጅ ስፌትም በእጅም ከዛ ደግሞ በማሽንም ነው አልባሳት። ያው በኮፍያ ስራ በማሽን የባህል ኮፍያዎቹ በማሽን መስራት አይቻልም። ያው አልባሳቶቹ ሌሎ ልብሶች ምናምን በማሽን ይሰራሉ። እኛውን ልብሶችን በማሽን ነው የምንሰራው፣ ኮፍያዎችን በእጅ እንሰራለን። መልካም።
አሰራራቸው እውነት ለመናገር በጣም ነው የሚያምሩትና ምንም ደግሞ የሚታይበት ስህተት ምንም ስለሌለ ተመልካቾች እንደምታዩት በማሽን ነው የሚመስለው እንጂ የእጅ ፍጹም አይመስልም። በጣም ነው የሚያማምሩት። መሞከር እችላለሁ። ያው ብዙም ጥሩ አይደለም ግን ይመስለኛል። ልሞክር። እሺ፣ አመሰግናለሁ። እንዴት ነው የማደርገው? እንዴ እንደሱ ትጠልፊያለሽ? ነጩን ከዛ ሰማያዊ አረንጓዴውን ያደርጋለሁ። ትተሽው ነጩን ትጠልፊያለሽ። አሁን የነጩ ሰዓት ነው። ነጩን 2 ጊዜ አንዴ ጥለፊውና ወደ ውስጥ ትገቢያለሽ። ከዛ እንዳላበላሽብክ ችግር የለውም። ከዛ ይሄኛውን አንድ ዙር አረንጓዴ አሳልፍ እንደምንም በመጣጠር አንድ ሰራው። አረ ችግር የለውም። ይሰራል። በጣም ነው የማመሰግነው። አመሰግናለሁ። በጣም አሪፍ ስራና በጣም ውብ ነው እና ደግሞ የራሱን ነገሮች የሚፈልግ ይመስለኛል። ወደ ሌሎች አካባቢዎች ላይ በአብዛኛውን የጥልፍ ስራ የጥበብ ስራ ሲባል ይሄ የሴቶች ተደርጎ ይወሰዳል። እዚህ ደግሞ ሳይ አብዛኞቻችሁ ወንድ ናችሁ። እንዴት ነው እዚህ ሌሎች ሴቶችስ እንደዚህ ይቀላቀላችኋል? በአጋጣሚ ነው እናንተ ወንድ ብቻ የሆናችሁ ወይስ ሌሎችም አሉ? ይሄ ጠንከር ማለት ስለሚፈልግ እነሱ እንትን አይሉትም። ስለዚህ በአብዛኛው ወንዶች ናቸው እዚህ ሙያ ላይ የተሰማሩ። እኛ አሁን መስራት የምንችለው እኛ አካባቢ ወንዶች ናቸው የሚሰሩት። አመሰግናለሁ። ስራ ላስፈታ። መልካም ጊዜ፣ መልካም የስራ ጊዜ ይሆንልኝ። እሺ። ከወራቤ ዩኒቨርሲቲ በኋላ ደግሞ መዳረሻዬን የአንድን ሀገር ባህል ሁነት ደግሞ በይበልጥ የሚያስረዳው ሙዚየሞች ናቸውና ወራቤ እንዴት ያለች ናት? የቀደመ ታሪኳ ምን ይመስላል? ውስጡስ ምን አይነት የሀገሪቱን ታሪክ ባህል ደግሞ የሚያስዳስሰው ወደ ስልጤ የባህል ሙዚየም ደግሞ እንገባለን። አብራችሁ ቆዩ። እንዴት ነሽ? ሰላም ነው? እንዴት ነው? ሰላም ነው? እንዴት ነው? እንኳን ደህና መጣሽ። እንኳን ደህና ቆዩኝ። ለኔ ነው መሰለኝ። አመሰግናለሁ። በጣም ነው የምናመሰግነው። መጣችሁ ስለጎበኛችሁን በጣም ደስተኛ ነን። ይሄ ዝም ብለን ስልጤ መስለሽም ልትሄጂም አመሰግናለሁ እና ያው እንኳን ደህና መጣሽ ለማለት ነው። በጣም አመሰግናለሁ። ያው ወደ ስልጤ እንግዲህ ወደ ወራቤ እግረ መንገዴን ስመጣ ለምን ሙዚየሙን ደግሞ ለተመልካቾችም ለኔም በጥቂቱ አላስቃኛቸውም ብዬ አሰብኩኝ። በጣም ጥሩ ነው። ጥሩ አካባቢ ነው የመጣሽው። የስልጤ ማህበረሰብ ያው በተለምዶ እንግዳ የሚቀበል ማህበረሰብ ነው። ብዙ የተፈጥሮና ሰው ሰራሽ መስህቦች ናቸው፣ መዳረሻዎች ናቸው። ብዙዎቹ በተለየ መልኩ ትኩረት ተሰጥቷቸው እንክብካቤ የሚደረጉላቸው ናቸው። አሁን ዛሬ የምናስጎበኝሽ አንዱ የስልጤ ባህል ሙዚየም ነው። ይሄ የስልጤ ባህል ሙዚየም በ1999 ተጀምሮ በ2003 ተመርቆ ወደ ስራ የገባ ነው። እንደሚታዩም የስልጤ ባህል ሙዚየም የራሱ የሆነ ታሪካዊም ሁኔታዎችን ያካተተ እና ዘመናዊነትንም ያካተተ የስልጤ ባህል ሙዚየም ነው። እነዚህ የምታያቸው 5 ጎጆዎች አሉ በተለያዩ አቅጣጫዎች። 5ቱ ከስልጤ 5 አይነት ጭፈራዎች አሉ። 5 ጊስቲቻ አሉ። እነዚህ 5 ጊስቲቻ የራሳቸው ታሪክ ያላቸው ናቸው። እነዚህ ጊስት ማለት በስልጤ አሁን ንግስትና እንደሚባለው አይነት አይደለም። ሴቶች በራሳቸው የተለያዩ ጀግንነት ስራዎችን ሰርተው ለፍተው ለማህበረሰባቸው ለመወጥ ያደረጉት እንቅስቃሴ በስነ ምግባራቸው በአዋጊነታቸው እና ማህበረሰቡን በሃይማኖት ከመቃኘት አንጻር ተነስቶ ነው ይሄ እውቅና የሚሰጠው። አሁን እስካሁን ካለው 5 ጊስት ነው የተሰጠው። በቅርብ ጊዜ 6ኛ ጊስት ሙፈሪያት ተሰጥቷታል። ስለዚህ 6ኛ ጊስት ማለት ነው። ስለዚህ እነዚህ ጊስቶች በተለያየ ዘመናት ወቅት የስልጤ ማህበረሰብ አሁን ላለበት ደረጃ የደረሱ ናቸው። ስለዚህ እነሱን ለማስታወስ መነሻ እንዲሆን እነዚህ 5 ጎጆዎች ተሰርተዋል። አንደኛው የስልጤ ባህላዊ ጎጆ ለማሳየት ነው። ሁለተኛው ደግሞ ታሪካዊ ሂደቱንም ለትውልዱ ለማስገንዘብ የተሰሩ ናቸው። የሌሎቹ ከ5 ወቅት ሰላት ጋር ምናምን የተያያዙ እነዚህ ነገሮችን ያካተተ ቦታዎች ናቸው። ውስጥ ስትገቢ ደግሞ ትልቅ ምሰሶ አለ። ይህ ምሰሶ ከአጀልዬ ጋር አጀልዬ የስልጤ አባት ተብለው የሚወሰዱ እነሱም ወደ 5 ልጆች አሏቸው። ስለዚህ የስልጤ ማህበረሰብ እንደ ስልጤ
አሁን ያለውን አንድነቱን ጠብቆ እንዲሄድ ያደረጉት እነዚህ የልጅ ልጆች ተዋልደው የነዚህ ማህበረሰቦች ከዚህ ቀደም ስልጤዎች ነበሩ። የበለጠ ግን አጠናክሮ አንድነቱን እንዲሄድ ያደረጉት አጀሌ ናቸው ተብሎ ይታመናል። የእሳቸው ታሪክ በጣም ረጅም ስለሆነ በዚህኛው መጨረስ ለማይቻል ስለዚህ በጎጆ በዚህ በሙዚየም ውስጥ እንደ ዋና ሞሶሶ አድርገን አስቀምጠነዋል ማለት ነው። ወራቤ ከተማ በጣም ብዙ የሚጎበኙ እንትኖች ራሱም ከተማውም ራሱ ታሪካዊ ነው። አንዱ መጎብኘት መቻል አለበት የሚለው ነው። አንዱ የአልከሴ መስጊድ ነው። የአልከሴ መስጊድ በየአመቱ መውሊድ የሚሰራበት ነው። ከ10 ሺህ ሰው በላይ ይገናኛል። አመታዊ ክብረ በዓል የሚደረግበት ነው። ከተመሰረተ ወደ 85 አመቱ ያስቆጠረ መስጊድ ነው። እስካሁን ባለው ይሄ መስጊድ አወቃቀሩም አሰራሩም በተለየ መልኩ እየተሰራ ነው። ለስልጤ ማህበረሰብ በጣም ከለፉ መሻይኮች ብለን ከለየናቸው አንዱ የአልከሴ ናቸው። የሰውን ስራ ላይ ታትሮ እንዲሰራ ሄዶ እንዲነግድ ሰላም እንዲወድ ተዋዶ እንዲኖር ከሌሎቹም ብሔረሰቦች ደግሞ ተግባብቶ እንዲኖር ያደርጋል። ባይዘው እዛ መስጊድ ስትሄጂ ለኦርቶዶክሶች ለብቻ እንትን አላቸው ቤት አላቸው። መስጊዱ አጠገብ ማለት ነው። ለምሳሌ ከዚህ በፊት ሙስሊም ብቻ አልነበረም እዛ መውሊድ ሲመጣ የሚካሄደው ኦርቶዶክሶቹም ሌሎቹ እምነት ተከታዮች ይሄዱ ነበረ አልከሴን ለመዘየር ማለት ነው። ስለዚህ ይሄ ቦታ ማንም ሰው መጥቶ ቢጎበኘው በጣም የሚደሰትበት ቦታ ነው። ሁለተኛ ደግሞ የዘፎ ፏፏቴ የሚባል አለ። የተለያዩ ፏፏቴዎች ያሉበት አካባቢ ነው። በጣም የሚያምር ሁኔታ ነው። ይህ ፏፏቴ ቅርብ ከተማ ውስጥ ቢያንስ በ2 ኪሎ ሜትር ልዩነት ያሉባቸው ናቸው። ሌላ ደግሞ ወደፊት መጠናት መቻል አለባቸው የሚል የተለያዩ ሀውልቶች አሉበት። በሰው ቅርጽ የተሰሩ በወራቤ አካባቢ በሰው ቅርጽ የተሰሩ እነዚህ ተክል ድንጋዮች ሰው የሚመስሉ ተክል ድንጋዮች ያሉበት አካባቢ ነው። መልካም። አሁን ደግሞ ሌላኛው ያለንበት አሁን ደግሞ ሙዚየሙ አለ። ስለዚህ እንግባና የበለጠ እንትን እናደርጋለን። ያው የሙዚየሙን በአጠቃላይ ባለሙያችን የበለጠ ዝርዝር ነገሩን ውስጥ ስንገባ ያምራራልሻል። በመጣሽበት ያው ተደስተሽ እንደምትሄጂ ተስፋ አድርጋለሁ። ሙዚየማችን ባለሙያችን አለ። እሱ በደንብ አድርጎ ያብራራልሻል። የቀረውን ነገር ደግሞ እኔ ይሞላውልሽ ይሄዳል። ቃሲም ይባላል። የዚህ የሙዚየሙ አስጎብኛችን ነው። እንኳን ደህና ቆየን። ሰላም እንደምን አለ። ስለዚህ የበለጠ ያብራራልሻል። እዚህ ያለውን ጨረሽና በጣም አመሰግናለሁ። መልካም ጊዜ። እንደምን አለ። ሰላም ነው አለን። እንተዋወቅ። ስሜ ቃሲም አወል ይባላል። በስልጤ ዞን ባህልና ቱሪዝም መምሪያ የቅርስ ባለሙያ ነኝ። አብረን የስልጤ ባህል ሙዚየምን ውስጥ ገብተን እንደምታውቀው ከውጭ ጀምረን ያየንበት ይላል። ይሄ የስልጤ ባህላዊ ሙዚየም ከ2000 ድረስ ግንባታ ላይ ነበር ማለት ነው። 2003 የተለያዩ ቅርሶችን ከወረዳዎች በማሰባሰብ ለጎብኚዎች ክፍት ሆኖ አገልግሎት መስጠት ጀምሯል ማለት ነው። ይህን ተከትሎ የስልጤ ባህል ሙዚየም አሰራሩ ስትመለከቱ ውጪውን ያው ቀደም እንዳየሽው ውስጥ ላይ እንደዚህ የምናየው ትልቁ ባህላዊ ቤት ላይ መሶሶ አለ ማለት ነው። አንድ መሶሶ ለመመሰል ነው። ሁለት ደግሞ የስልጤ ቀደምት አባት የሆኑትን ሀጀሌን ለመመሰል ታስቦ የተሰራ ነው። ከዛ ባሻገር ወጋግራ ሆኖ ሁሉም ነገር መሸከም እንደሚችልና ከላይ የምታዩት ጣራው ደግሞ ጠቆር ያለ ነገርና ጥረሸት ያለው ነገር ነው ማለት ነው። በስልጤ ባህላዊ ቤት ውስጥ ስትገቡ እሳት ቤት ውስጥ ስለሚነድ ጭሱ ወጥቶ ላዩን ስለሚያጠቁረው እሱን ታሳቢነት እንዲያሳይ ተደርጎ ተመስሎ የተሰራ ነው ማለት ነው። እነዚህ የቀደምት ስልጤ አባቶች ናቸው ማለት ነው። ይህን አብዛኛውን ጊዜ ታሪክ አዋቂ ሽማግሌዎች እንደሚያሳዩን በድሮ በጣሊያን ጊዜ ትላልቅ እንትን የነበሩ አባቶች ከጦርነት ለራሳቸውን ለመከላከል ይዞት የሚሄዱት በስልጥኛ አግሪ መባል የሚታወቀው ነው። እዚህ ጋር የምታያቸው የተለያዩ ጦሮች አሉ። ለአደን ተግባር እንዲሁም ለእንትን የሚጠቀማቸው የተለያዩ አይነት ጦሮች አሉ። እነዚህን ይዞ የሚጠቀሟቸው ማለት ነው። የስልጤ ብሔረሰብ እስካሁንም ድረስ የሚጠቀምባቸው ናቸው። በስልጥኛ ኮር በመባል የሚታወቃል። ኮር ራሱን አለ። ከዛ ደግሞ አከም አለ። አከም እንደ ዘመናዊ መኪና ለምሳሌ ፍሬን ይዘ እንደምታቆም የሚጠቀሙበት ነው። ፈረስ ላይ ከተጠቀመሽ አብዛኛውን ጊዜ ፈረስ በራሱ እንትን አይንቀሳቀስም ማለት ነው። በዛ በሰውየው እንትን ስለሚንቀሳቀስ ፈረስም ዝም ብሎ አይደለም። አብዛኛውን ጊዜ ለጦርነት የስልጤ ጀግኖች እነ ፌላ እነ እርሱላ ምናምን እነ ሱንከሞ የሚጠቀሙት ለጦርነት ጊዜ ነው ማለት ነው። ፈረሱም ራሱ ከሰዎች የበለጠ ጦርነት ለማዳ የሆነ ፈረስ ስለሆነ እነዚህ ኮሮች ለነዛ ታስበው የገቡ ናቸው ማለት ነው። እዛ ጋር የምታዩ ናውርላንድ ይባላል
የሚባለው ስልጥኛ የነብር ቆዳ ነው ማለት ነው። ይህንም ነብር ቆዳ ዝም ብሎ ሰው አይደለም የሚለብሰው ማለት ነው። ጀብድ ፈጸመ በዋ ገብቶ ለምሳሌ በዋ ሰው ሲወስድ ያስጠለ ትላልቅ የሆኑ ነገሮችን የደፈረ ሰው ነው የሚለብሰው ማለት ነው የነብርን ቆዳ። እዚህ ጋር የምንመለከታቸው የተለያየ አገልግሎት ያላቸው ባህላዊ ወንበሮች አሉ ማለት ነው። ከዚህኛው የምንመለከት በድሮ ጊዜ ዘመናዊ ሕክምና ባልነበረበት ሰዓት ወንድ ልጅ ያው በስልጤ ባህል መሰረት ቤት ነበር የሚገረዘው ማለት ነው። ቤት ሲገረዝ ወንዴው ተደግፎ የሚያዝ የሚገረዝባት ባህላዊ ወንበሮች ናቸው ማለት ነው። እዚህ ጋር የምትመለከቷቸው ደረጃቸው የተለያዩ የስልጤ ስርዓት ገራድ የሚባል ስርዓት አለ ማለት ነው። ዋና ዳኛ ማለት ነው። ከዛ ሳር ገራድ፣ ወለብ ገራድ እያሉ ይቀጥላሉ ማለት ስልጣን ሽግግር ያደርጋል ማለት ነው። ገራድ የሚባለው የማዕረግ ስም ነው ማለት ነው። ለምሳሌ ኤከሌል ገራድ ሊባል ይችላል። ያ የማዕረግ ስም ስለሚሰጠው ማለት ነው። እንደምትመለከቱ የስልጤ ባህላዊ ቤት ስትገቢ የተለያየ ክፍሎች አሉት ማለት ነው። ደሬ የሚባል አለው፣ ጠጣይ የሚባል አለው ማለት ነው። አሁኑ ዘመናዊ ሳሎን ማለት ነው። እዚህ ጋር የምትመለከቱ የስልጤ ባህላዊ ጠጣይ የሚባለውን ስፍራ ለማሳየት ተመስሎ የተሰራ ነው ማለት ነው። እዚህ ጋር የምትመለከቱ ደግሞ ከአንድነት ተፈልፍሎ የተሰራ ሳጥን ነው ማለት ነው። ከሳንኩረሽህ በስጦታ የተበረከተ ማለት ነው። በድሮ ጊዜ የእጅ የተጻፉ ቁርአኖችን ለተለያዩ ሃይማኖታዊ ነገሮች በዚህ ሳጥን ውስጥ ይቀመጣል። እዚህ ጋር ስንመጣ ደግሞ በድሮ ጊዜ የስልጤ ማህበረሰብ ሰው አብዛኛው ሰው በእግሩ በሚሄድበት ጊዜ የራሱን ጫማ ሰርቶ ኮጴ የሚባለው ነው ማለት ነው። በስልጥኛ ኮጴ በመባል የሚታወቀው ነው። ይሄን ጫማ ሰርቶ የእግሩን ኡዱር አድርጎ ለምሳሌ ከኡዱር ቦታ ወደ ቤት የተለያየ ቦታ ተረግጦ ያለቁ ጫማዎች ጭምራሉ ማለት ነው። ይሄን በቅርቡ በአፍሪካ ድንቃድንቅ የተመዘገበው የአፍሪካ ኮጴ ጫማ የሚባለውን ለማሳየት እዚህ ጋር የተቀመጠው ማለት ነው። ወደዚህ ስንመጣ ደግሞ በስልጤ ብሔረሰብ በተለያየ ጊዜ ለሃይማኖቱ አስተዋጽኦ ያደረጉ እንደ ሀገርም ደግሞ ትላልቅ ጀብድ የፈጸሙ ሼዎች አሉ ማለት ነው። ለምሳሌ የዳንግ ሼህ ማለት ነው። እንደ ሀገርም በጣሊያን ጦርነት ጊዜ በተለያየ ጊዜ ለማህበረሰቡ ለሙስሊሙ ማህበረሰብ አስተዋጽኦ አድርጎ ያበረከቱ ናቸው ማለት ነው። እዚህ ጋር የምትመለከቱ ደግሞ ሼህ ሁሴን የሚባሉ የጦር ሼህ አሉ ማለት ነው። እነዚህ ሼህ ብቻ ለሃይማኖቱ ብቻ አይደለም አስተዋጽኦ ያበረከቱት፣ በጣሊያን ጊዜ አገርን አሳልፌ አልሰጥም በማለት ተወስዶ መንገድ ላይ የተገደሉ ሼሆች ናቸው ማለት ነው። እነዚህ አንድ ቡና አፍልቶ እስከሚነሳ ድረስ በእጃቸው ልጆችን በማስቀረት የተካኑ ነበር ማለት ነው። እዚህ ጋር የምትመለከቱ ቅድም እንዳያሳየውሽ የተለያዩ የእግር መጫወቻችኛው ዋጫማ መባል ትታወቃለች ማለት ነው። እዚህ ጋር የምትመለከቻት ደግሞ ሉህት ይባላለች ማለት ነው። የጥበብ መጀመሪያው ማለት ነው። በድሮ ጊዜ ብራና ጽሁፍ እንደምንለው የተለያዩ ጽሁፎች ቁራት የሚጀምሩት በዚህኛው ነበር ማለት ነው። በዚህኛው እያጣፍ ናድ የሚባል ነገር አለ፣ ይጠፋል የጽሁፍ ማለት ነው። እንደገና ጽፍ ያለሽ እንደገና ይማሩ ነበር ማለት ልጆች። እኛም እያለን በዚህኛው ተምረን ያለፍነው መሆኑን ለማሳየት ታስቦ የተሰራ ነው ማለት ነው። እዚህ ጋር የምትመለከቻቸው ያው አሁንም ዘመናዊ እንትን ቢኖር የድሮውን የስልጤ ብሔረሰብ እርሻን ባህላዊ እርሻን በመልኩ ተጠቀም እንደነበር ለማሳየት ተመስሎ የተሰሩ ናቸው ማለት ነው። እዚህ ጋር የምታዩት ቀንበርና ወይፈን አለ። እዚህ ጋር ደግሞ የአሁኑ አካፋ የሚባለው የድሮ ጊዜ በስልጥኛ ላይዳ በመባል የምትታወቅ ማለት ነው። ስንዴ እህል ከተወቃ በኋላ ከገለባው ለመለየት የምንጠቀምበት ማህበረሰቡ የሚጠቀምበት እቃ ነበር ማለት ነው። እዚህ ጋር የምትመለከቱ ደግሞ ባህላዊ የንብ ማንቢያ ቀፎ ነው ማለት ነው። እዚህ ጋር የምንመለከተው ሴቶች በደቦ ነው በጋራ 5-6 ሆኖ እንሰትን የሚፊቁበት ማለት ነው። እዚህ ጋር በፎቶ በምስል እንደምታዩ ሴቶች 5-6 ሆኖ የኢንሰት ስሩ አምቾ የሚባለውን ፓርት ለ5-6 የሚጨፈጭፉበት ኢንሰት እንትን በመባል የሚታወቀው ነው ማለት ነው። እዛ ጀራ የምትመለከተው ደግሞ ለየት ያለ ታሪክ አላት ማለት ነው። ሙሽሪት በድሮ ጊዜ በስልጤ ብሔረሰብ ከቤት አትወጣም ማለት ነው። ከቤት የምትወጣው 12 ሰዓት ከመሸ በኋላ ነው። እስከዛኛው ድረስ ደግሞ ሽንት እንዳያስቸግራት ፖፖ እንደ ፖፖ ለማስገባት ባሪት በመባል የሚታወቅ ነው ማለት ነው። ይሄ ይገባላታል። ሽንት ሸንታ በሱ ነበር የምትጠቀመው ማለት ነው። ከቤተሰብም ጋር አትገናኝም። እስከ ዓመት ድረስ እየተቀለበች እንትን እያለች ቤት ላይ ትቆያለች ማለት ነው። ካገባች በኋላ ያው ከአባት እናቱ እየሰሯት እሷን እየቀለቧት እስከ ዓመት ድረስ ያቆዩት ነበር ማለት ነው። በደንብ እንትን ብላ ራሷን ጠግና እንድትወጣ ተደርጋ ነበር የምትወጣው ማለት ነው። የተለያዩ ከበሮች አሉ ማለት ነው። የተለያዩ አገልግሎት አላቸው ማለት ነው። እዚህ ጋር የምትመለከቱ ለሃይማኖታዊ ተግባር ሲባል በስልጤ ብሔረሰብ የተለያዩ መውሊዶችም አሉ፣ ማንዙማዎች አሉ፣ ሸልላቶች አሉ። እነዚህ ሸልላቶች በተለያየ ጊዜ በተለያየ ክራር የሚደረግባቸው ማለት ነው። እዚህ ጋር የምትመለከቱ ደግሞ ከበሮ አለ ማለት ነው። ጭፈራ የስልጤ ብሔረሰብ 6 አይነት ጭፈራዎች አሉ። ከሽከሼ፣ ላሎ፣ ረጃቶ በመባል የሚታወቁ 6 አይነት ጭፈራዎች አሉ። ወንዶች በአንድ በኩል ሴቶች በአንድ በኩል 3 እየሆኑ 6 ሆኖ የተለያየ ሪትም ባለው ከበሮ የሚመታው ሰውዬ እየመታ የሚጨፍሩበት ነው ማለት ነው። እዚህ ጋር የምታዩ ደግሞ የስልጤ ብሔረሰብ ባህላዊ የዳኝነት ስርዓት ራሱ የቻላለው ማለት ነው። እዚህ ጋር በምስል የምትመለከቱ ራጋ ነው ማለት ነው። ራጋ ሰዎች ከአገር ሽማግሌ በታች ባሊቅ የሚባል አለ። ባሊቅ አይቶት ያቀተውን ጉዳይ ወደ ራጋ ያመጣል ማለት ነው። ራጋው ባለው ልምድ መሰረት ፍርድ የሚሰጥ ማለት ነው። ይሄ በሳምንት ሰኞ ገበያ ሁሌም ወር ከ10 ላይ
ፍትህ ይሰጣል ማለት ነው። የተለያዩ የቱሪስት መስህቦች አሉ። አሁን ከላይ የምታዩት ህንጻው ላይ የቱሪስት መስህቦች ባህላዊም ታሪካዊም የቱሪስት መስህቦች አሉ ማለት ነው። ከላይ በፎቁ አጠቃላይ ዲዛይን ማለት ነው። አንድ በኩል ደግሞ አርካይቮች አሉ ማለት ነው። በእጅ የተጻፉ ጽሁፎች እነዛን ለማሳየት እንደገና ቤተ መጻሕፍትም አለው ማለት ነው። እዚህ ሲመጡ ትንሽ ሚኒም ብትሆን የተኛውን ሰው እዚህ ሙዚየም ሲጎበኝ ቤተ መጻሕፍት ፍለጋ ከመጣ የስልጤን ባህል ታሪክ የሚያሳዩና እንደ ሀገርም ደግሞ የሚያሳዩ መጻሕፍቶች አሉ ማለት ነው። በተለያየ ጊዜ ደግሞ የስልጤ ብሔረሰብ እንደ ሌሎችም ብሔረሰብ የተለያየ አልባሳትን እንደለበሰ የሚያሳዩ አሉ ማለት ነው። ያው ከቂጣ ጀምሮ ከድሮ ቆዳ ከመልበስ ጀምሮ የስልጤን ብሔረሰብ እነዛን የለበሳቸው ልብሶች ደረጃቸውን ጠብቆ የለበሳቸው ልብሶች እዚህም እንዳሉ ለማሳየት ታስሮ ማለት ነው። ይህን ለማሳየት ደግሞ የስልጤ ብሔረሰብ ያው የስልጤ ባህላዊ ሙዚየም ላይ እንደምታዩ የባህላዊ እቃዎች ማለት ነው። እዛ ጋር የምታዩ ጊማ የሚባለው ነው። እዛ ጋር ሳይሮ ትላልቅ ክትፎዎች ስልሶ የሚባለው የምታውቀው ስጋ የሚቀርብበት ማለት ነው። ብጥሮች አሉ። ባጭሩም ሰዓት ቢሆን የስልጤ ባህላዊ ሙዚየም በጥቂቱ የያዛቸው ነገር ነው ማለት ነው። ያው መተሽ ስለይሽን ስለጎበኘሽን ከልብ እናመሰግናለን። ሌሎችም ደግሞ መጥቶ የስልጤን ባህላዊ ሙዚየም ሁሌም ክፍት ነው፣ በራችን ሁሌም ክፍት ነው። የትኛውም ሰው መጥቶ እንዲጎበኘው እያልኩኝ በዚሁ አመሰግናለሁ። በጣም መልካም ጊዜ። ከአዲስ አበባ ወጣ ብለን በስልጤ ዞን ወራቤ ከተማ የነበረን ቆይታ እንግዲህ ከብዙ በጥቂቱ ይህንን ይመስል ነበረ። ባለን ሰዓት አማካኝነት በጣም በርካታ ቦታዎች አልሄድንም። ነገር ግን በተወሰነ መልኩ ምን ትመስላለች ወራቤ፣ ምን ትመስላለች ስልጤ የሚለውን ነገር ተመልክተናል። እንግዲህ የሀገሬው ሰው ልክ ስመጣ በሀገሬው አባባል ሀቢ ቦገሬት በጣም ብሎ እንኳን ደህና መጣሽ ብሎ ተቀብሎ ደግሞ በጥሩ መንገድ አስተናግደውኛል። በጣም ከካሜራ ውጪም በርካታ ጥሩ አቀባበሎች ነበሩ የነበረው። ከማህበረሰቡ ቆይታ ሁሉም መልካም ነበረ። እኔም ደግሞ በሀገሬው አባባል ቦገሬ የትራከብና